Conocida como una influencer de Instagram y siendo la tercera esposa de uno de los capos más famosos del narcotráfico. En la vida de Joaquín El Chapo Guzmán, tanto en lo sentimental como en su actual situación de condenado a cadena perpetua en Estados Unidos por narcotráfico. እቺ ሴት ኤማ ኮሎኔል አስፕሮ ትባላለች። የዓለማችን አደገኛው የዕፅ አዘዋዋሪና ምድር ለምድር ምሶ ከእስር ቤት ያፈተለከው ሜክሲካዊው ማፊያ ኤል ቻፖ ባለቤት ነች። ኤማ ባንድ ወቅት በእድሜ ገና ለጋ ሳለች በሰዎች ዓይን የገባች የቁንጅና ተወዳዳሪ ነበረች። ኤማ የ17 ዓመት ልጅ የነበረችበት ያ ጊዜ አዳዲስ ሰዎችን በብዛት ትተዋወቅ የነበረበት ወቅት ነው። እጅግ ፈጣን ደግሞም ተግባቢ ነበረች። ግን አጋጣሚዎች ባሰበችው ሳይሆን ከልሟ ብዙ በራቀ መልኩ አስጓዟት። በተለይ ደግሞ የህይወቷን መልክ የቀየረው የ18ኛ ዓመት የልደት ፓርቲዋ ነበር። La fecha de su liberación está programada para el 13 de septiembre. They permitted out to speak to limited members of our office and 1 hour of exercise a day. በወቅቱ ቆንጆና አቅሟን ሁሉ ለመጠቀም የማትሰስት በእድሜ ታዳጊ የነበረችው ኤማ በተለያዩ የቁንጅና ውድድሮች ላይ አይነግቡነቷን አስመስክራለች። እናም ዓለም ዝናውን የሚያውቅለት አነጋጋሪውና አደገኛው የዕፅ አዘዋዋሪው ኤል ቻፖ ዓይን ውስጥ የገባችው በዚህ ጊዜ ነበር። በወቅቱ የ49 ዓመቱ ኤል ቻፖ አይቷት ሊያውቃትና ሊያነጋግራት ወሰነ። በእርግጥም እጅግ አደገኛ ከሚባሉ የዕፅ አዘዋዋሪዎች ተርታ በቀዳሚነት የሚሰለፈው ሰው ያሰበውን ከማሳካት የሚያግደው ምድራዊ ኃይል አልነበረምና ኤማን በምን መልኩ መቅረብና ውሳኔዋ ከውሳኔው እንዲገጥም ማድረግ እንደሚችል ጠንቅቆ ያውቅ ነበር። ኤል ቻፖ በሙሉ የመዝገብ ስሙ ጆዋኪን አርኪቫልዶ ጉዝማን ሎይራ ይባላል። ይህንን ሰው የዓለም ሕዝብ የሚያውቀው ግን ኤል ቻፖ በሚለው ስሙ ነው። ይህ ሰው የቀድሞ የሜክሲኮ አደንዛዥ ዕፅ መሪና የሲናሎአ ካርቴል የማፊያ ቡድን ከፍተኛ መሪ ነው። ሰውየው ከ34,000 ለሚበልጡ ሰዎች ሞት ተጠያቂ ነው ተብሎ ይታመናል። በእርግጥም በዚህ ምክንያት ለሀገራት ራስ ምታት ሆኖ የሕግ አካላትንም በብዙ ፈትኗል። በዚህ ዝናውም ኤማ ኮሎኔል አስፕሮ ኤል ቻፖን በሩቅ ታውቀው የነበረው ቀደም ብላ ነበር። ኤማ ኤል ቻፖን ገና በታዳጊነት ዕድሜዋ ላይ ስታውቀው እንደ ማንኛውም የዕድሜያቸዎቿ ሁሉ በስመ ገናናነቱ በኃያልነቱና ባልበገር ባይነቱ ነበር። ያኔ እንደ ማንኛውም ታዋቂ ሰው ሰውየውን አስባውና አስተውላው ነበር። እሷ ግን ፊት ለፊት አግኝታው የሱን ትኩረት የሳበችውና ቀልቡን የገዛችው በድንገተኛ አጋጣሚ ነበር። ይህ ስመ ገናና ሰው እንደ አውሮፓ አቆጣጠር በ2006 ሜክሲኮ ውስጥ በአንድ የዳንስ ምሽት ቤት ተገኘ። ኤማንም መድረኩ ላይ ስትውረገረግ ለመጀመሪያ ጊዜ አያት። ይህንን የዓለማችን አደገኛ ሰው በውበቷ ከተቀመጠበት እንዲቆም ያደረገችው የ18 ዓመቷ ኤማ ዓይን ውስጥ ገባች። ኤል ቻፖም ተጠግቶ በጣም ጥሩ ዳንሰኛና ውብ መሆኗን ባንደበቱ መሰከረላት። አስገራሚው ጉዳይ ኤማ ለመጀመሪያ ጊዜ ኤል ቻፖን ስትተዋወቀው ስለ ሀብቱ ጠንቅቃ ታውቅ ነበር። ከጀርባው ስላለው ያልሰከነ ሕይወትም አልጠፋትም። ግን ደግሞ ሁሉም ነገር እንደሚስተካከል ተስፋ በማድረግ ለሰዓታት ጊዜ ሰጥታው ልታወራ ወሰነች። በውበቷ የተማረከው ኤል ቻፖን አብራ ሆና ልትገራው ወደ ትክክለኛው መስመር አስገባዋለሁ ብላ በማሰብ በተረጋጋ መንፈስ አብራው ልትቀጥል ወሰነች። እናም ይሰው ነበር ተደጋጋሚ የቁንጅና ውድድሮችን አሸናፊዋን ባለጥቁር ጸጉሯን ኤማን ለትዳር የተመኘው። በዚህ ወቅት ባንድ ዕለት ኤማና ኤል ቻፖ ባንድ የምሽት ዳንስ ቤት ተገኝተው መድረኩ ላይ የተሰደረውን የሙዚቃ ባንድ የሱን የምንጊዜ ምርጥ ሙዚቃ እንዲጫወቱለት ኤል ቻፖ አዘዘ። ዘፈኑም አንቺ የሮዛ አበባ መዓዛ ያለሽና የተዋብሽ የሚል ይዘት ነበረው። እናም በዚህ ሙዚቃ ኤል ቻፖ ኤማን ሲያሞካሻት አመሸ። በኤል ቻፖ ትዕዛዝ ሙዚቃው አሁንም ተደጋግሞ ተጫወተ። ከዚህ በኋላ ነበር ከኤማ ጋር ቀጣይ ጣፋንታቸው ላይ ይወሰኑት። ፈጣኑና በቶሎ የሰዎችን ትኩረት ማግኘት የሚሳካለት ኤል ቻፖ ጊዜ ሳያጠፋ ለኤማ አባት በቅንጡና እጅግ ዘመናዊ መኪኖች
ግቢያቸውን ሞላላቸው። በእርግጥ ባብሮነታቸው ውስጥ ኤማ ለፈለገችው አሸናፊነት ጉዟ ሁሉ ብዙ የሱን ኃያልነት ተጠቅማበታለች። በተለይም ለፍቅረኞች ቀን በነበረው ውድድር ላይ እጩ የነበረችው ኤማ በኤል ቻፖ ስውር እጆች አማካኝነት በሰፊ ልዩነት አሸናፊ ሆነች። ኤማ ግን ይህንን አትቀበለውም። በራሴ ቁንጅናን ያሸነፍኩት ትላለች። እውነታው ግን ኤል ቻፖ ባለቤቱ ኤማን የትኛውም ሴት በቁንጅና እንድትበልጣት ስለማይፈልግ ለዳኞቹ ዳጎስ ያለ ገንዘብ እንደሰጠ ተሰምቷል። የውስጥ አዋቂዎች ምንም ነገር ይሁን ኤማ ትፈልግ እንጂ ፍላጎቷን እውን በማድረጉ የኤል ቻፖ ስውር እጆች አለኝታዎቿ ናቸው ይላሉ። ከሱ ጋር ፍቅረኛሞች ከሆኑ በኋላ ባደረገችው የቁንጅና ውድድር ላይ ለሷ የተዜሙ ሙዚቃዎች እንዲዘፈኑ በማድረግ በዕለቱ አጋርነቱን ገልጾላታል። ከነዚህ የህይወት ደጀንነቱን ካሳየባቸው አጋጣሚዎች በኋላ ከአያሉ ኤል ቻፖ ጋር የ18ኛ ዓመት የልደት በዓሏ ላይ በጋብቻ ተሳሰረች። ቀለል ባለ ስነ ስርዓት ቤተሰቦቻቸውና የቅርብ ጓደኞቻቸው ብቻ በእንግድነት በተገኙበት ባደገችበት በልጅነት ቤቷ ውስጥ ሰርጋቸው ተፈጸመ። ኤማ በዳይመንድ ተንቆጥቁጣ ኤል ቻፖን ባል አድርጋ በይፋ ተቀበለች። ከዚህ በኋላ ውል ጸና፣ ትዳራቸው ተፈጸመ። ኤማም ያለ ጥርጥር የእርሱ ብቻ ሆነች። ጋብቻቸውን ተከትሎ ስሟ ከቀደመው የሞዴሊንግ ዝናዋ ይልቅ እጅግ በገዘፈ መልኩ ገናና ሆነ። ቅንጡ ህይወት ያለውና በሌላ በኩል ደግሞ ከፖሊሶች ጋር ተባራሪና ተሳዳጁ ኤል ቻፖ ሙሽራውን ይዞ ከሜክሲኮ አንዷ ወደ ሆነችው ከተማ ኩሊያካን አቀኑ። በሰሜን ምዕራብ ሜክሲኮ የምትገኘው ኩሊያካን ከተማ ኤማ ኮሮኔል ብዙዎች የዓለማችን አደገኛውና አነጋጋሪው የዕፅ አዘዋዋሪ ሲሉ የሚጠሩትን ሰው በትዳር ተጣምራ ለመጀመሪያ ጊዜ በሙሽርነት የመጣችባት ስፍራው ነች። ኤማ ያኔ ገና የ18 ዓመት ወጣት ነበረች። እሱ ደግሞ የ49 ዓመት ጎልማሳ። በ31 ዓመት የሚበልጣትን ሰው ያገባችው ኤማ ወደ አዲስ ከተማ መሄዷ ሙሽርነቷና ሁሉም ነገር አዳዲስ ሁኔታዎችን ለማየት ጉጉ እንድትሆን አደረጓት። በእርግጥም ኤማ የተገኘችበት ቤተሰብም ባለቤቷ ከነበረበት የጽጉር ሕይወት ብዙ ይራቅ አልነበረም። አባቷ ኤኒስ ኮሮኔል ባሬራስ ይሰራ የነበረው ለኮኬን አዘዋሪዎች ነበር። እናም ኤማ የዕፅ አዘዋሪዎች የሚያሳልፉትን የሕይወት ግርግር ያደገችበት ነው። ደግሞም አሉኝ የምትላቸው ወንድ የቤተሰብ አባላት በተመሳሳይ ጉዳይ ተጠያቂ ሲሆኑና ከፖሊስ ጋር የነበራቸው ድብብቆሽን ስትመለከቱ አድጋለች። ኤል ቻፖ ከ13 ዓመት ታዳጊ ሴቶች ላይ ጀምሮ ከሚፈጽማቸው ነውሮች አንጻር በዚህ ልክ ለኤማ ፍቅር መንበርከኩ ለብዙዎች አስገራሚ ነበር። ገና በልጅነቱ ከአባቱ አቅም በላይ ሆኖ ከቤት የተባረረው ኤል ቻፖ ድፍረትና ጭካኔዎችን ጎዳና ላይ ነበር የተማረው። በወቅቱ ወደ 30,000 ሰዎች ይኖሩባት የነበረችው ኩሊያን ከተማ ለኤል ቻፖ ቁልፍ የሥራ ቦታው ነበረች። ለኤማ ግን ሌላ የሕይወት መልክን እንደ አዲስ መተዋወቅ የጀመረችበት ጊዜ ነበር። ይህ ብቻ ሳይሆን ከምንም በላይ ደግሞ ሕይወቷን ከባድ ያደረገው ኤል ቻፖ አብዛኛውን ጊዜ አብሯት የሚያሳልፍ አለመሆኑ ነው። ስለዚህም በብዙ ሰው መሃል ያደገችው ኤማ አብዛኛውን ጊዜዋን በብቸኝነት ታሳልፍ ነበር። ኤል ቻፖ ኤማንም ካገባ በኋላ ከሱ በብዙ ዕድሜ ከሚያንሱ በርካታ ሴቶችን በጾታዊ የፍቅር ግንኙነት መቅረቡን አላቆመም። ሌላው ጉዳይ ደግሞ የኤል ቻፖ ሌላኛው የትዳር አጋሩ ግሪሴልዳ ሎፔስ ፔሬዝም በዛው ኤማ በምትኖርበት በኩሊያካን ከተማ የምትኖር መሆኗ ነበር። በነዛ የመጀመሪያዎቹ የጋብቻ ዓመታት ኤማ ከሚታሰበው በፈጠነ ሁኔታ በብዙ መልኩ ተለወጠች። ልክ እንደ አካባቢው ሰዎች ለመሆንና ለመምሰል ስትል ብዙ አካላዊ ለውጦችን አደረገች። የፕላስቲክ ቀዶ ሕክምናም የዚህ ለውጧ አንድ ምክንያት ነበር። ከ3 ዓመታት በኋላ በ21ኛ ዓመቷ ደግሞ የኤማ የሰውነት አቋም እጅግ ተለወጠ። ይህም መንታ ሴት ልጆችን መጸነሷን ያወቀችበት ጊዜ ነበር። የትዳር ሕይወት በኤል ቻፖና ኤማ መካከል በዚህ መልኩ ቀጠለ። ኤማ የኤል ቻፖ ሚስት እስከተባለች ድረስ የሱ ኃያልነት በዚህ መልኩ በቀጠለ ቁጥር ነገሮች ምቹ የመሆናቸው ነገር የሚያጠያይቅ አልነበረም። ሕይወትን ለመምራት እጅ አጠረኝ የምትልበት ገንዘብ ሊገዛቸው ስለሚችሉ ፍላጎቶቿ ሁሉ የምትጨነቅበት አንዳችም ምክንያት አልነበረም። በሳን ፍራንሲስኮ አቅራቢያ የአሜሪካና ሜክሲኮ ጥምር ዜግነት ከነበራቸው ወላጆች የተወለደችው ኤማ የመውለጃ ጊዜዋ ሲቃረብ ያለ ትዳር አጋሩ አብሮነት ከሜክሲኮ ተነስታ ወደ ደቡብ ካሊፎርኒያ ያቀናች። ይሄኔም የአሜሪካው የፌዴራል ደህንነት ቢሮ ኤፍቢአይኖች ተቀበሏት። እናም ኤፍቢአይ እያንዳንዱን እንቅስቃሴዋን መከታተል ላይ ልዩ ትኩረት አደረገ።
የተፈላጊውን ኤል ቻፖን በዙሪያዋ መገኘት ወይም አለመገኘት ለማወቅም ኤማ የትኩረት ኢላማቸው ሆነች። ኤማ ማረፊያ ቦታዋን ከቀየረች ከአንድ ወር ጊዜ በኋላ በሎስ አንጀለስ አንቴሎፕ ቫሊ ሆስፒታል መንታ ሴት ልጆችን በሰላም ለመታቀፍ በቃች። ጥንዶቹ ኤል ቻፖና ኤማ ሚስጥራዊና ውስብስብ ሕይወታቸው ቀጠለ። ኤማሊና ማሪያ የተባሉት መንታ ሴት ልጆቻቸው በልደት ሰርተፍኬታቸው ላይ የአባታቸው ስም እንኳን ሳይጻፍ ቀረ። ምክንያቱም አባታቸው ኤል ቻፖ በአሜሪካ ምድር እጅግ ተፈላጊው ክትትል የሚደረግበት ሰው በመሆኑ ነበር። በጊዜው አሜሪካ እሱን አሳልፎ ለሰጠኝ እስከ 5 ሚሊዮን የአሜሪካን ዶላር ወሮታ ከፍላለሁ ስትል ጥብቅ ስምሪት መርታበት ነበርና ኤማ ልጆቿን በአባታቸው እቅፍ ማየት ወይም ደግሞ ስማቸው ከስሙ ተዋህዶ ሲመዘገብ መመልከት አልተቻላትም። ኤማ በዚያ አራስነት ጊዜዋ ፍጹም በሆነ የብቸኝነት ስሜት ተፈተነች። እናም ልጆቿን ይዛ ወደ ሜክሲኮ ተመለሰች። ወደ ሜክሲኮም ከተመለሰች በኋላ ኤል ቻፖ ወደ እሷ ሊመጣ አልቻለም። እናም የጽሑፍ መልእክቶችን በመላክ አብሯት እንዲሆን ትጠይቀው ነበር። ከኤል ቻፖ ግን ምንም አይነት መልስ አልነበረም። ኤማ ግን መልስ አልሰጠኝም ብላ አርፋ አልተቀመጠችም። በየቀኑ እጅግ በርካታ መልእክቶችን ትጽፍለት ነበር። መንታ ልጆቹ ከ6 ወር አልፏቸው እንኳን አላያቸውም። ልክ መንትዮቹ ከተወለዱ 6 ወር ሲሆናቸው ከኤል ቻፖ አንድ አጭር የጽሑፍ መልእክት መጣላት። የላከላት መልእክትም በሜክሲኮ ሎስ ካቦስ ሆኖ ከመያዝ ለጥቂት ማምለጥ እንደቻለና የእርሱ 2 አጋሮች ግን በቁጥጥር ስር እንደዋሉ ጽሑፉ ይገልጻል። ሆኖም ግን አብራው ስለነበረችውና እሱ ሲያመልጥ እሷ በቁጥጥር ስር ስለዋለችው ድብቅ ፍቅረኛው አጉስቲና ካባኔላስ አኮስታ አንዳችም የነገራት ነገር አልነበረም። በሰዓቱ ስላለበት ሁኔታ ሲያስረዳትም ትንሽ ጭረት ብቻ አጋጥሞኛል፣ ግን በጣም ደህና ነኝ ያለው ኤል ቻፖ ለሌላኛው አቀምጦም አንዳችም የቃላት ለውጥ የሌለው ተመሳሳይ አጭር የጽሑፍ መልእክት ልኮ ነበር። ኤማ ስጋቶች ነበሩባት። ምክንያቱም ምናልባት ኤል ቻፖ የእዝ ዝውውር ሥራ ንግስናው ቢያበቃ ወይም ሚናና ተልእኮቹ ቢከሽፉ አሊያም በሕግ አካላት ቁጥጥር ስር ቢገባ የእርሷም ሆነ የልጆቿ ዕጣ ፈንታ ያሳስባት ነበር። እናም ልጆቿ አንዳች ዋስትና እንዲኖራቸው የማድረግ ውጥንን ደግማ ደጋግማ ማሰላሰል ጀመረች። ሆኖም ኤማ ለዚህ ስጋቷ አንዳች መፍትሄ ሳታዘጋጅ እንደፈራችው ኤል ቻፖ 2021 ላይ በሜክሲኮ ፖሊሶች እጅ ገባ። ወንጀሎቹን ለማስተባበል አንዳችም ዕድል ያልነበረው ኤል ቻፖ እስር ቤት ገባ። በእስር ቤት 1 ዓመት ከ4 ወር እንዳሳለፈ እንዴት ማምለጥ እንደሚችል እሱም ውጭ ላይ ያሉ ግብረአበሮቹ ዘዴዎችን ማሰብ ጀመሩ። ኤማም የማምለጫ እቅዶቹ አንድ አካል ሆነች። እናም እቅዱ ተሰርቶ ካለቀ በኋላ ኤማ አንድ ቀን ኤል ቻፖን ልትጠይቀው እስር ቤት ሄደችና አንድ ጂፒኤስ የተገጠመለት ሰዓት አቀበለችው። ከዛም በውስጥ ለውስጥ ቆፍሮ የሚያመልጥበትን ስራ ጀመረ። እዚህ ጋር የኤማ ታላቅ ወንድም ኤል ቻፖን ከእስር ቤት በማስመለጡ ትልቁን ድርሻ ተወጣ። እናም ኤል ቻፖ ከ504 ቀናት የእስር ቤት ቆይታ በኋላ ፍጹም በማይታመን መልኩ ጥብቅ ጥበቃ ከሚደረግበት የሜክሲኮ አልቲል ፕላኖ እስር ቤት አመለጠ። ኤማ የተሰቀለ ልቡ አረፈ። ከቀደመ የትዳር ሕይወቱ የተወለደ ወጣት ልጁ በእስር ቤቱ አቅራቢያ የሚገኝ ቤት የተከራየ ሲሆን የውስጥ ለውስጥ ዋሻ ቁፋሮም በተሳካ መንገድ ነበር የተከወነው። ይህ ኤል ቻፖን ለማስመለጥ የተደረገው ጥረት ከ1 ዓመት በላይ የፈጀ የውስጥ ሥራ የነበረውና ከ1 ሚሊዮን ዶላር በላይም ወጪ የተደረገበት ነበር። ሆኖም ግን ከዚህ ሁሉ በኋላ ኤል ቻፖ ነፃነቱን ሲያገኝ ለልጆቼና ለባለቤቴ ኤማ አስፈልጋቸዋለሁ አላለም። ወደ ቀደመ ሕይወትና ተግባሩ ተመለሰ። ኤማ የአዲስ ዓመት ዋዜማን ዳግም ብቻዋን ስታከብር፣ ኤል ቻፖ ግን ከሌላኛዋ ድብቅ ፍቅረኛው ከሎሴሮ ጋር ቀኑን አሳለፈ። አዲስ ዓመት ካለፈ ከጥቂት ቀናት በኋላ ኤል ቻፖ ኤማ ጋር መጣ። እናም ከእስር ቤት ከወጣ ከ8 ቀናት በኋላ ኤል ቻፖ ዳግም በሜክሲኮ ፖሊሶች እጅ ወደቀ። ልክ እንደ ሳሙና ተምለጭላጩ የእዝ ዝውውሩ ንጉሥ በመጨረሻ በቁጥጥር ስር ሲውል የተገኘው ከኤማ ጋር ነበር። ማለዳ ኤል ቻፖና ኤማ ከእንቅልፋቸው ሲነቁ ከነ ልጆቻቸው በሕግ አካላት መከበባቸውን አወቁ። ፖሊሶች ዙሪያቸውን ተገኝተው ፊት ለፊት ከተያዩ በኋላ ኤማ እባካችሁ እንዳገሉ ስትል ተማጸነች። እሱም ልጆቹና ባለቤቱ አጠገብ እያለ ተደርሶበት ስለነበር ግዴለም ተረጋጉ አላመልጥም ሲል ያላንዳች የተኩስ ልውውጥ እጁን ሰጠ። Faces a possible life sentence after facing 10 counts of convictions including international smuggling tons of narcotics, money laundering and illegal weapons possession. የሜክሲኮ ባለስልጣናት አሁንም እንደ ልማዱ ሊያመልጠን ይችላል በሚል ይመስላል ሰውየውን
ለአሜሪካ አሳልፈው ሰጡት። ከዚህ በፊት ኤል ቻፖ የአሜሪካ እስር ቤቶች ከመገኘት በጥይት ተደብድቦ መሞት በስንት ጣሙ ሲል ይደመጥ ነበር። እናም ኤል ቻፖ ወደ ኒውዮርክ ተወሰደ። የሱ ድብቅ ገመናዎች በተሰሙበት የችሎት ሂደት ውስጥ ቅምጡ ሎሴሮ ስለ ኤል ቻፖ ስትጠየቅ የሰመረ ፍቅር ግንኙነት እንዳላቸው በችሎቱ ፊት በአደባባይ አመነች። እሷ ኤል ቻፖን በ21 ዓመቷ እንደተዋወቀችው ማብራራች። የትውውቅ ጊዜያቸው ደግሞ ከኤማ የእርግዝና ወቅት ጋር ተመሳሳይ ነበር። በችሎቱ የገዛ የትዳር አጋሯ ላይ የተሰጡ የምስክር ቃሎችን ኤማ ፊት ለፊት ተገኝታ ባሏን ከተጋራቻት ሴት አደመጠች። ያም ቢሆን ግን ኤማ በችሎት ቀጠሮች ሁሉ ለባለቤቷ ኤል ቻፖ አጋርነቷን ለማሳየት ስትል ከሜክሲኮ እየተመላለሰች የኤል ቻፖን ጉዳይ ሰርክ ተመላልሳ ክሶችን ታደምጥ ነበር። ሆኖም ጣጣው ኤል ቻፖ ላይ ብቻ አልቆመም። ተጠያቂነት ወደ ኤማም ማምራት ጀመረ። በተለይም በፈረንጆቹ በ2021 ኤል ቻፖ በዝውውር በሜክሲኮ ፖሊሶች ተይዞ እስር ቤት ከገባ በኋላ ከእስር ቤት ለማምለጡ ሁኔታዎችን አመቻችታለች የሚለው ጭምጭምታ ተጠያቂ ሊያደርጋት እንደሚችል መወራት ጀመረ። ኤማ ከምንጊዜውም በተሻለ አሁን ከኤል ቻፖ ውጪ ስለ ልጆቿ ማሰብ ጀመረች። ራሷን ማድመጥና ፍላጎቷን መረዳት እንደሚኖርባትም ወሰነች። ሆኖም አሁንም የሕግ አካላት አፍንጫዋ ስር ነበሩ። ዘሬል ኤማ ኮሎኔል የሚል አዲስ ኢንስታግራም ገጽ በመክፈት ራሷን እንደ አዲስ ለማስተዋወቅ ጥረት ማድረግን ተያያዘችው። ይህ ጉዞዋ በቀደመ ሕይወቷ ውስጥ የነበራትን የፋሽን ዓለም ጉዞና እውቅና ለማስመለስ ጥረት የጀመረችበት ነበር። አዳዲስ የፀጉር ስታይሎችን በመከተል ራሷን አዲስ ማንነት ለመስጠት ትሞክር ጀመር። በፋሽኑ ዓለም ዳግም የማንሰራራት ጉዞንም ማህበራዊ ትስስር ገጾችን በመጠቀም ተያያዘችው። ነገር ግን እንዳሰበችውና እንዳቀደችው አልሆነም። ይህን እያደረገች ባለችበት ነበር ለአንድ የቢዝነስ ሥራ ጉዳይ ለበረራ የተነሳችው። እናም ወደ አሜሪካ አቀናች። በዚህ አጋጣሚ ግን ካሰበችው ቦታ መድረስና ዓላማዋን ማስፈጸም አልቻለችም። የኤፍቢአይ ክትትል ያልተለያት ኤማ በአሜሪካ ዱልስ ዓለም አቀፍ አየር ማረፊያ መድረሷን ተከትሎ በቁጥጥር ስር ዋለች። ይህ ለኤማ እጅግ ፈታኝ ጊዜ ሆነ። ምክንያቱም ኤማ በቁጥጥር ስር ከዋለች በኋላ በነበረው የኮቪድ-19 ወረርሽኝ ምክንያት ፍርድ ቤት ቀርባ ጉዳዩ ሊታይበት የነበረው ጊዜ እንዲራዘም ተደረገ። ሆኖም የቀረቡባት ክሶች ኤል ቻፖን ከእስር ቤት የማስመለጥ ስራን በመስራትና አደንዛዥ እጾች ወደ አሜሪካ እንዲገቡ በማድረግ የሚሉ ነበሩ። ቅንጡ ሕይወትን የለመደችው ኤማ የአሜሪካ እስር ቤቶች ሲኦል ሆኑባት። ስሙ ከገነነው ሕገወጥ ሰው ጀርባ ያለች ስራዋ የሆነና የሚመለከታት ሴት እንደመሆኗ ፍርዱ ቀሎላት ዳግም ወደ ልጆቿ የመመለሷ ዕድል የጠበበ እንደሆነ በስፋት መነገር ጀመረ። የፍርድ ቤት ሰነዶች እንደሚያሳዩት የቀድሞ የቁንጅና ንግሥት ኤማ ኮሎኔል ከኤል ቻፖና ከሌሎች የሲናሎዋ ካርቴል የዕፅ አዘዋዋሪ ቡድን አባላት ጋር ኮኬን፣ ሄሮይን፣ ማሪዋናና ሌሎችም አደንዛዥ እጾችን ወደ አሜሪካ በማስገባቱ ተሳታፊ ነበረች። እናም በኋላ ኤማ ለፍርድ ቀረበችና የተከሳሿ ቃል ተሰማ። ስለ ነገዋ አብዝታ የተጨነቀችው ኤማ ከ3 ደቂቃ ጥቂት ዘለግ ያለ ሐሳቧን መግለጫ ጊዜ ስታገኝ ተማጽኗን በግልጽ አሰማች። አዎ ሁላችሁም የኤል ቻፖ ሚስት መሆኔን እያሰባችሁና በሱ ሕይወት ውስጥ ለነበረ ሚናም የከበደ ቅጣት እንደሚጠብቀኝ ከወዲሁ እየወጠናችሁ ሊሆን ይችላል። ይህ እናንተ ጥፋት አይደለም። በእርግጥም እናንተ ልክ ናችሁ። አሁን ይህን ሁሉ የምረዳበትና ቆም ብዬ የማስብበት ጊዜ ላይ ደርሻለሁ። ግን ደግሞ ለጠፋው ጥፋት ተሳታፊ መሆኔን ባልክድም አንድ ነገር ብቻ ጠይቃችኋለሁ። ይሄም ምህረትን ነው። አሁን ይህ ችሎት እየተካሄደ ባለበት ሰዓት የኔና የኤል ቻፖ ልጆች የ10 ዓመት ዕድሜ ላይ ናቸው። ልጆቻችን ያለ አባት የማደጋቸው ነገር የማይቀር ነው። ግን ደግሞ የእናት ፍቅርን ሳያገኙ እንዳያድጉ ስትሉ ብቻ ምህረትን አትንፈጉኝ ስትል ግልጽ የተማጽኖ ሐሳብን አቀረበች። ይሄም የዳኞቹን ልብ ሳያራራላት እንዳልቀረ ተገምቷል። ተጠያቂ የሆነችበት ክስ ኤማ የዕድሜ ልክ እስራት እንዲጠብቃት የሚያደርግ ቢሆንም በለስ ቀንቷትና ጥፋቷን አምና መገኘቷ እንደ ማቅለያ ተይዞላት የ3 ዓመት እስርና የ1.5 ሚሊዮን ዶላር ካሳ ክፍያ ተፈረደባት። በወቅቱ ዳኞቹም አንቺ ዕድለኛዋ ነሽ፣ መንታ ልጆችሽን ከዚህ በተሻለ ሁኔታና ማንነት ታሳድጊያቸዋለሽ ብለን ተስፋ እናደርጋለን ሲሉም ፍርዱን ካደራ ጋር ጭምር ነገሯት። ኤማም አመስገና ቴክሳስ ወደሚገኘው እስር ቤት ተወሰደች። እናም የ3 ዓመታት የእስር ጊዜዋን ጨርሳ በሎስ አንጀለስ ነፃ መውጣቷ አሁን ሆነ። እናም የ34 ዓመቷ ኤማ ዳግም ልጆቿን በመቀላቀል ደስታና ጉጉት ውስጥ ሆና አዲስ ሕይወትን አህዱ ስትል ጀመረች። ብዙ ድንቅና መልካም ነገሮች ሁሉ ይኖሩኛል የሚል ተስፋ ይዛ ከእስር ቤት እንደወጣች የምትናገረው ኤማ
በፋሽን መጽሔቶች ላይ ድምቀት መሆን ችላለች። ሰዎች ከኔ አንድ ተሞክሮ የሚወስዱበትን እድል የሚያገኙበት ነው ስትል የገለጸችውን በራሷ ህይወት ጉዞ ላይ ያተኮረ መጽሐፍም ጽፋለች። እንደቀደመው ጊዜ ሁሉ ስለ ፋሽን ማውራትና ትኩረት ማግኘትም ችላለች። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም